ሄሉን እንደዚህ የሚያደርጋት ነገር ግን ምንድነው? ለምንድነው በዚህ ልክ ራሷን ጀብደኛ የምታደርገው? በዚህ ልክ ጀብደኛ ለመምሰል የምትሞክረው ለምንድነው? ይቅርታ ለምንድነው የማይገባት? ናቲ ይበቃሃል። ይቅርታ በቃ ምንም ነገር አልፈልግም። አንተን ይቅርታ ምንም ነገር የራስህን ህይወት ኑር። አልፈልግም በቃ ከዚህ በኋላ ምንም ነገር አልፈልግም። አባታችን ሆይ የሚለው ጸሎት ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን ጸሎት ላይ ራሱ ምንድነው የምንለው? ምንድነው የሚለው? ኃጢአታችንንም ይቅር በለን እኛ ደግሞ የበደሉንን ሁሉ ይቅር ብለናልና የሚል ጸሎትን አስተምሮናል። ታዲያ ኃጢአታችን ይቅር ይባል ዘንድ ይቅር ማለት ይቅር መባባል እንዳለብን ማወቅ የሚያስገነዝብ ጸሎት ነው። እናወራ ነበረ። እሺ ሌላ ነገር ከዚህ በላይ አታስጨንቁኝ በእግዚአብሔር ስም። በቃ እኔ እየለመንኩሽ ነው። ናቲ ይበቃሃል፣ ይበቃሃል አልኩ። ይበቃሃል በቃ። ይቅርታ ከመጠየቅ በላይ ምን አለ? ከዚህ በላይ ምን ይምጣ? ራስን ፍጹም አድርጎ ምንም ስህተት እንደማይሰራ ሰው መቁጠር በራሱ ትክክለኝነት አይደለም። ምንም ነገር አልፈልግም። ዞር በል አጠገቤ። ምንም እኔ ለማስመሰል አትሞክር። ምንም ነገር ይሄን አልባህል ሰማኛለህ። ሄለን በአንድ አባ የምትታለል ሴት አይደለችም። ቀላል ሴት አድርገኸኛል። እሺ ከባዷ ወይዘሪት ሄለን ኩራት ራት ላይሆን ሰከን ማለቱ የሚጠቅም ይመስላል። ራስሽን ምን ያህል ብትሰቂ ነው ግን? ሰላም ሰላም፣ ጤና ይስጥልኝ። እንዴት ዋላችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት አገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ ዛሬ መጥቻለሁኝ ድጋሚ። ትላንትና በናቲ በሄሉ ቻናል ላይ የተለቀቀው የነ ሄሉ እንትን ተመልክተነዋል። እንግዲህ ቪዲዮውን ተመልክተነዋል። እጅግ በሚያሳዝንና ልብ በሚነካ በሚሰብር ሁኔታ ነው ናቲ ይቅርታ ለመጠየቅ ወደ ሄሉ ጋር የሄደው እና በሱ ነገር ላይ የተሰማኝን ነገር ለመናገር ነው የመጣሁት። እስቲ በቅድሚያ ግን ለቻናሌ አዳዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮንም ስትጀምሩ ላይክ አድርጋችሁ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። እንግዲህ የኔ ቻናል ተከታታዮች በአብዛኛው ሰብስክራይብ ያላደረጉ ሰዎች እንደሆኑ ነው የሚናገረው እና በተቻላችሁ መጠን ባካችሁ ሰብስክራይብ በማድረግ ቪዲዮን ተመልከቱ። ሰብስክራይብ በማድረግ ደግሞ ቤተሰብ ሁኑ። ምናልባት እየመጣችሁ በተደጋጋሚም ሰብስክራይብ ለማድረግ እየረሳችሁ የምትወጡ ሰዎች ዛሬ ሰብስክራይብ እንድታደርጉ አስታውሳችኋለሁ ማለት ነው። እንግዲህ ትላንትና ናቲ በሄሉ ቪዲዮ ላይ ማለት ቻናል ላይ የተለቀቀውን ተመልክተነዋል። እውነት ለመናገር ነገሮች ሁሉ የሚያሳዝኑ ናቸው እና በዚህ ልክ እሱ ተሰምቶት በዚህ ልክ ተንበርክኮ በዚህ ልክ እያለቀሰ ይቅርታ እየጠየቀ ነው ያለው ሄሉንና ሄሉ ይቅርታ ማድረግ አልቻለችም ወይም ደግሞ አልፈለገችም። ለምን በእንደዚህ ልክ ለምን በእንደዚህ አይነት ሁኔታ ልትሆን እንደቻለች ግን ይቅርታ በጣም ምንም ነገር አልፈልግም። አንተን ይቅርታ ምንም ነገር የራስህን ህይወት ኑር። አልፈልግም በቃ ከዚህ በኋላ ምንም ነገር አልፈልግም። ተወኝ በቃ። ይቅርታ እያልኩሽ ምንም ነገር አልፈልግም። ዞር በል አጠገቤ። ምንም እኔ ለማስመሰል አትሞክር። ምንም ነገር ይሄን አልባህል ሰማኛለህ። ሰው ከይቅርታ በላይ ምን አለ? ከይቅርታ በላይ ምንም ነገር የለም። አባታችን ሆይ የሚለው ጸሎት ላይ ስንጸልይ እንኳን ራሱ ምንድን ነው የምንለው? እሱ ይቅር ባልን ልክ እኛ ደግሞ ይቅርታ ማድረግ እንድንችል አይነት ነገር አለው አይደል እንዴ? ይህንን ነገር ማገናዘብ መቻል አለብን። ይቅርታ ከምንም በላይ ነው። በቃ ከምንም በላይ ወንድ ልጅ ተንበርክኮ እያለቀሰ በዚህ ልክና በዚህ ሁኔታ ይቅርታ ሲጠይቅ ሄሉ እንደዚህ ሳት ለብሳ ሳት ጎርሳ በእንደዚህ አይነት መልኩ መገኘቷና መገለጧ ይሄ አግባብ ነው አልልም። ፍጹም የሆነ ስህተት የሆነ ነገር ነው ሄሉ እየሰራች ያለችው። ቢያንስ አክብሮት ሊኖራት ያስፈልጋል። ይቅርታ መጠየቅ የቻለም ይቅርታም የሚጠየቅም ሰው የታደለ ሰው ነው። እውነት ለመናገር በዚህ ዘመን ይቅርታ መጠየቅም ይቅርታ ማድረግም ነው ያልተቻለው።
ያልተቻለው ማለት ነውና በዚህ ልክ ይቅርታ እየጠየቃት እሷ ያልሆነ አክሽን እያሳየች እንደዚህ መታየቷ በእውነት ትክክለኛ ነገር አይደለም። እኔ እንደውም ሄሉን ራሱ እንድጠራጠራት አድርጎኛል። ምን ብዬ ነው የምጠራጠራት? እንደው በእርግጥ ሄሉ አፍቅራ ታውቃለች ወደሚለው ጥያቄ ለመምጣት ተገድጃለሁ። ለእሷ ፍቅር ምንድን ነው? ለእሷ ፍቅር ምንድን ነው አልገባኝም። እኛ ፍቅር ስናቅ ትልቅ መስህብ ያለው የትኛውንም ሁኔታ ተሻግሮ መሄድ የሚችል ይቅርታ ማድረግ የሚችል መጽሐፉም እኮ ሲናገር ፍቅር ይታገሳል፣ ቸርነትን ያደርጋል እያለ የሚናገረው ነገር አለ እና ፍቅር ትዕግስት አለው፣ ይቅርታን ያደርጋል። ሄሉ ጋር ያለው ፍቅር ግን ምን አይነት ፍቅር ነው? እንደዚህ በአንድ ጊዜ በአንድ ቀን ብጥስ ብሎ የሚወድቅ ፍቅር እኔ አይቼ አላቅም። በዚህ አይነት ሁኔታ እኮ ለመሆን ጊዜን ይጠይቃል። ያ እውነት ያፈቀረ ሰው ከዛ ፍቅር ውስጥ ለመውጣትና አሁን ሄሉ በምትገለጥበት አይነት ሁኔታ ለመገለጥ እኮ ጊዜን ይጠይቃል አይደል እንዴ? እሷ በአንድ ጊዜ በአንድ ሰከንድ በአንድ እይታ በአንዲት ነገር ብቻ በእንደዚህ አይነት ሁኔታ እንደዚህ መሆኗ አግባብነት አይደለም። እኔ አልደግፍም። ሰው ይቅርታ መጠየቅም ይቅርታ ማድረግም ካልቻለ ችግር አለበት ማለት ነው። አፈቀርኩም አፍቀር ያለሁም የሚል ሰው ደግሞ በእንደዚህ በአንድ ስህተት ብቻ እንደዚህ አይነት ውሳኔ ላይ የሚደርስ ከሆነ እዛ ፍቅር የሚለው ነገር ላይ የጥያቄ ምልክት አስቀምጣለሁ። በትክክል ያ ሰው አፍቅሮ ነበር ወደሚለው ጥያቄ እመጣለሁ ማለት ነው። ስለዚህ እኔ ሄሉን ዛሬ ማለት የምፈልገው ምንድን ነው፣ እውነት በህይወትሽ እንደው በእድሜ ዘመንሽ ሁሉ ትክክለኛ ፍቅርን አፍቅረሽ ታውቂያለሽ ወይ አንቺ የሚለውን ጥያቄ ይጠይቅሻለሁ። ምክንያቱም ፍቅር አንቺ ጋር እንዳለው አይነት ነገር ባህሪ አይደለም ያለው። ፍቅር አንቺ ጋር እንደምናየው አይነት ባህሪ አይደለም ያለው። የትኛውንም ሁኔታ ዘልቆ አልፎ ተሻግሮ መሄድ የሚችል ነገር ነው ፍቅር ማለት። አንቺ ግን ምን ሆነሻል? ሰው ሆኖ የማይሳሳት ፍጥረት አለ እንዴ? ሰው ሆኖ የማይሳሳት ፍጥረት የለም። ይህም ስህተት ደግሞ የተፈጠረው ናቲ ጋር ደጋግቦ ሲናገር ሰምተነዋል። ልጅቷን ለማግባባት ነው የሄደው። አንደኛ፣ ሁለተኛ ራሴን ገላለሁ ብላለች እቺ ልጅ አይደል? ነገ ራሷን ገላ ብትገኝ እኮ በናቲ ሁኔታና በናቲ ምክንያት ራሷን ገደለች መባልም እኮ ደግሞ ትልቅ ስጋትን በውስጥ ይፈጥራል። ያንን ነገር ያንን ሁኔታ አስቦ አሞኛል ስትለው በዛውም ያንቺንና የእሷን ነገር በቃ ተናገረ። ደጋግመው ተናገር። ምን እንዲፈጠርልሽ ትፈልጊያለሽ? ምንድነው የምትፈልጊው አንቺ? ምንድነው የምትፈልጊው? ምንድነው በዚህ ልክ እንደዚህ የሚያደርግሽ? ምናልባት ይሄ የሶሻል ሚዲያ ሆይ የሶሻል ሚዲያ ሄሉዬ ሴቱም ወንዱም ሄሉዬ እያለሽ አልሆነ ትምክህተኝነትና ጀብደኝነት ውስጥ ከቶሽ ከሆነ ሄሉ በኋላ ታለቀሻለሽ። በኋላ እድሜ ልክሽን ተጸጽተሽ አልቅሰሽ የማይወጣልሽን ነገር ነው በህይወትሽ ላይ ተክለሽ የምታልፊው። ዛሬ ይሄ ልጅ ተንበርክኮ እያለቀሰ በዚህ ልክ ይቅርታ ማነሽ አንቺ? ሰው አይደለሽ እንዴ? ሰው ነሽ አይደል? ሌላ የተለየ ነገር ምን አለሽ? ሌላ የተለየ ነገር ምን? ራስሽን በዚህ ልክ ኤግዛጁሬት የምታደርጊበት ነገር ምን ኖሮሽ ነው እንደዚህ ትምክህተኛ እንደዚህ ጀብደኛ የምትሆኙ? ዛሬ ነቃ ብለሽ የዚህ ልጅን ይቅርታ ልትቀበዩ ግድ ነው የሚልሽ። ለራስሽ ለክብርሽ ማሰብ መቻል አለብሽ። አንደኛ ብዙ እንደዚህ አይነት ነገር ተደጋግሞብሻል። ነገ ሌላ ስም ነው የሚሰጥሽ። ይህንን እነግርሻለሁ። ነገ ሌላ ስም ነው የሚሰጥሽ። ሌላ ስም ተሰጥቶሽ ያንን ስም ተሸክመሽ መኖር እስከማትቺ ድረስ ነው የምትደርሺው። ስለዚህ ዛሬ መንቃት፣ ዛሬ ማሰብ መቻል አለብሽ። አንቺ ከሴቶች እየተለየሽ ሰው አይደለሽም። እንደ ማንኛውም ሰው ነሽ። እንደ ማንኛውም ሴት ነሽ። በቃ እንደ ማንኛውም ሰው ደግሞ ሰው ይሳሳታል። ይሄ ልጅ ተሳሳተ። የተሳሳተ የመሰለበትን ምክንያት ለማስተካከል የፈለገውን ነገር ለማስተካከል ሲል ስህተትን ፈጥሯል። በቃ ተጸጸተ አይደል? መጣ አይደል? ይቅርታ ጠየቅሽ አይደል? ይቅርታ ማታደርጊው ምንድነው? በዚህ ልክ እንደዛ የሚያደርግሽ ምንድነው? በዚህ ልክ እንደዛ የሚያደርግሽ እንዴ? በእንደዚህ አይነት ሁኔታ ለመገለጥና ለመታየት የምትፈልጊው ነገር ምንድነው? ሰው ትዝብት ይወስድብሻል ሄሉዬ። ጌታን ሰው ትዝብት ነው የሚወስድብሽ እንዳይመስልሽ። ዛሬ በኮመንቱም በምኑም ሄሉሻ እየተባልሽ በጣም ተክበሽ ባለሽበት ሁኔታ መኩራራት ሆኖሽ ከሆነ ይሄ በቃ ከዚህ ውስጥ የማትወጪ መስሎሽ ከሆነ ተጠንቀቂ። የኛ ህዝብ ታውቂዋለሽ፣ ሲክብም ሰማይ ያደርሳል፣ ሲያወርድም አውርዶ ነው የሚፈጠፍጠው። ስለዚህ ብትጠነቀቂ ነው የሚሻልሽ። ተቀበይ ይቅርታውን።
በቃ ልጅቷንም ወደ አንቺ ጋር ይዘው የመጣበትን ምክንያት ነገሩሽ አይደል እንዴ? ለምንድን ነው የማትሰሚው? ለምንድን ነው የማትረጁ? ለምንድን ነው የማይገባሽ? ምንድን ነው የምትፈልጊው አንቺ እንዴ? ሰው እኮ ሰው ነው፣ በቃ ይሳሳታል። ምን ለአንቺ መላክ ይምጣልሽ እንዴ? ምንም ስህተት የሌለበት አንቺን ለማግባት ምን ማለት ነው? ምናልባት ከመላእክቶች ጋር ነው ስህተት የማይገኘው። ሰው ሆኖ ግን በምድር ላይ የሚኖር ሰው ስህተትን ይሰራል። በቃ ተሳሳትኩ ብሎ ተጸጽቶ ተንበርክኮ ያለቀሰ ሲጠይቅሽ ደግሞ ትንሽ ልብሽ ሰበር ይበል። ኧረ ልብሽ ሰበር ይበል። እንደዚህ ግትር ሆነሽ የትም የማይደርስ ማንነት ነው እንደዚህ አይነቱ ማንነት። ሌላው ልነግርሽ የምፈልገው ነገር አንቺ ውስጥ ያለው ቅናት ከትክክለኛው ቅናት የወጣና ያለፈ ነው። ይሄ ምንድን ነው? የቅናት ዛር የሚሉት ነገር ነው ውስጥሽ ያለው። እውነቴን ነው የምልሽ። ሰው በዚህ በሪሌሽንሽፕ ውስጥ ሲኖር ቅናቶች ይኖራሉ። ማንኛውም ሰው ይቀናል፣ ግን በአንቺ ልክ አይደለም። የአንቺ ቅናት ከልክ ያለፈ ነው። የአንቺ ቅናት ከልክ ያለፈ ነው። ይህንን ነገር ለማስተካከል ሞክሪ ስል እመክርሻለሁ። እንዲህ በእንደዚህ አይነት የቅናት ዛር ውስጥ ሆነሽ የምትገቢበት ትዳር ራሱ ነገ ትዳር ሊሆንልሽ አይችልም ከራስሽ ማንነት የተነሳ። ስለዚህ ዛሬ ራስሽን አስተካኪ። ግድ ያለፉት ግድፈቶች፣ ያለፉት ስህተቶች ትምህርት ይሁኑሽ። እስከ መቼ ድረስ ነው ፌል እያደረግሽ የምትኖሪው እንዴ? እስከ መቼ ድረስ በዚህ ሁኔታ መቀጠል ፈለግሽ? ስለዚህ ተስተካከይ። የዚህ ልጅ ይቅርታ ተቀበዩ። ፍቅሩን ይው በውስጡ ያለውን አንብቢ፣ ተመልከቺ፣ ተረጂ። አንቺ የምትፈልጊው በቃ ሆይ ታሄ እሱ አያዋጣም፣ የትም ደግሞ አያደርስም። የበቃለት ይበቃል። ዛሬ ግን ቆም ብለሽ በመንገድሽ ላይ ያለውና ፊትሽ ያለውን ሰው ይቅርታ የሚጠይቅሽን ሰው ይቅርታ ልትጠይቂ ይገባሻል። አለበለዚያ እውነት እነግርሻለሁ እድሜ ልክሽን ዋጋ ትከፊበታለሽ። ከይቅርታ በላይ ምንም የለም። ምንም የሚመጣልሽም ነገር የለም። በቃ ምንም አንቺ ራስሽን ልክ እንደ ጀብደኛ ቆጥረሽ እኔ በዚህ እኔ ማን አታቀኝም እንደዚህ እንደዛ ምንድነሽ አንቺ? አንቺንም እኮ ከህዝብ ጋር ያስተዋወቀው የሶሻል ሚዲያ ነው አይደል? እድሜ ላይ ዩቲዩብ ነው ከሰው ጋር ከህዝብ ጋር ያስተዋወቀሽ። ሌላ ነገር ምንም የለም። እንደዚህ የምትኩራሪበት እንደዚህ የምትመኪበት ነገር ግድ የለሽም። ሰበር በይ እንደ ሴት ሰበር ያለ ነገር ይኑርሽ። ልጁን ተቀበዩ። ምንድን ነው የምትፈልጊው እንዴ? ያለፉት ስንት ነገር ነው እየጣልሽ የመጣሽው። እውነት ደግሞ ትክክለኛ ፍቅር ውስጥሽ አለው። ይህንም ነገር ጥናት አድርጊበት። ፍቅር እንደዚህ በአንዴ እንደ ውልቅ ብጥስ ብሎ እርግፍ ብሎ የሚረግፍ ነገር አይደለም። ለመርገፍም ጊዜ ይፈጃል እኮ። ብዙ ታስታምሚዋለሽ፣ ብዙ ትታገያለሽ፣ ብዙ ትታሻለሽ ለመተውና ለመጣል። ያንቺ ግን በቃ በአንዴ ነው ብጥስ ይላል። በቃ ብጥስ። ይሄ ግን ፍቅር አይደለም። አጠኝ በደንብ ራስሽን በደንብ አድርገሽ ነግሬሻለሁ። ዛሬ እንደዚህ አጉል መኮፈስ የትም የሚያደርስ አይደለም። ነገ ዋጋ ስለሚያስከፍልሽ ማለት ነው። እንዴ ፍቅር ሁሉን ነገር ተሻግሮ ይሄዳል። ፍቅር ሁሉን ነገር ተሻግሮ የመሄድ አቅም ብርታትና ጉልበት አለው። አንቺ ጋር ያለው ፍቅር ግን ምን አይነት ፍቅር ነው? አርቴፊሻሉ ፍቅር ነው አንቺ ጋር ያለው። እውነተኛውና ትክክለኛው ነገር አንቺ ጋር ስለመኖሩ እርግጠኛ ሁኚ። አሁን ትክክለኛና ደስ የሚል ፍቅር እያየሁ ያለሁት እኔ ናቲ ላይ ነው። በቃ ናቲ ላይ ነው። ሰው ይሳሳታል። ከሰጡት ደግሞ ተመልሶ ይቅርታ ከጠየቀ በቃ እሱ ሰው የሚፈለግ ሰው ነው። እሱ ሰው ማንም የማያገኘው ሰው ነው፣ ይቅርታን መጠየቅ የሚችል ሰው። ስለዚህ በኋላ እያለቀሽ እንዳትኖሪ ዛሬ ሰብሰብ አሰብ አድርጊ። ሄሉዬ እንደምወድሽ ታውቂያለሽ። ለዚህ ነው ጠንከር አድርጌ የተናገርኩሽ። ያንቺን አንድ ቦታ መድረስ ስለምፈልገው ማለት ነው። እንዳትጠዩ። ምክር ነው፣ ቁጣም አለው፣ ተግሳጽም አለው። ግድ የለም ዋጥ አድርገሽ ተመከሪበት። ይህንን ለማለት ነው እንግዲህ የመጣሁት ዛሬ። ትንሽ ቁጣ ወይም ዱላ መሰል ነገር ስለሚያስፈልጋት ነው ሄሉዬን። እንግዲህ አዳዲሶች ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክም ሼርም ኮመንትም አድርጉ። ስላዳመጣችሁኝ አመሰግናለሁ።